ውድ ሴት ተማሪዎቻችን አሁን ደግሞ የምንመለከተው ብራንችስ ኦፍ ፊዚክስን ይሆናል ወይንም ደግሞ የፊዚክስን የተለያዩ ክፍሎች እንመለከታለን ማለት ነው። እሺ ስለዚህ ፊዚክስ በውስጡ የተለያዩ ክፍሎች አሉት። እንግዲህ በዩኒት 1 ላይ ዩኒት 1 ክፍል ላይ እንደተጠቀሱት ከሆኑ እነዚህ ሊስትድ የሆኑ የፊዚክስ ክፍሎች አሉ። ስለዚህ እነሱን ብሪፍሊ እናያለን ማለት ነው። የመጀመሪያው ምንድነው? መካኒክስ ማለት ምንድነው? የአንዱ የፊዚክስ ክፍል ሆኖ ስለ ኦብጀክቶች ምንድነው የሚያጠናው? እንቅስቃሴ አይደለ? እንቅስቃሴና ምን እነሱ ላይ ደግሞ ስለተጫኗቸው ፎርሶች በእነዛ ፎርሶች አማካኝነት ደግሞ ስለተፈጠረው እንቅስቃሴ የሚያጠና የፊዚክስ ክፍል ነው ማለት ነው። በሌላ በኩል ደግሞ አካውስቲክስ ደግሞ የምንለው የፊዚክስ ክፍል ስለ ድምፅ ነው የሚያጠናው። ስለተለያዩ የድምፅ መጠኖች ድምፅን በምንድን ነው የምንገልጸው? በሄርዝ ነው አይደለ? ስለዚህ ስለ ድምፅ ዲቴል የሚያጠናው የፊዚክስ ክፍል የቱ ነው ማለት ነው? አካውስቲክስ ይሆናል ማለት ነው። ስለዚህ ስፒከር በምንጠቀምበት ጊዜ ማይክ በምንጠቀምበት ጊዜ ምንን ዲተርማይን ያደርጋል ማለት አካውስቲክስን አፕላይ የምናደርግበት አንዱ እነዚህ ዲቫይሶች ናቸው ማለት። ስለዚህ ስፒከር ላይ ማይክ ላይ አካውስቲክስ ያለው የፊዚክስ ክፍል አፕላይድ ይሆናል ማለት ነው። በሌላ በኩል ኦፕቲክስ ደግሞ ስለ ብርሃን የሚያጠና የፊዚክስ ክፍል ነው። ስለ ብርሃን የሚያጠና የፊዚክስ ክፍል ነው ማለት ነው። ስለዚህ ኦፕቲክስን ስንመለከት ስለ ካሜራ ሊሆን ይችላል፣ ስለ ሌንሶች ሊሆን ይችላል። በምናወራበት ጊዜ እነዚህ ዲቫይሶች ሲሰሩ የኦፕቲክስን የፊዚክስ ክፍል ምን ያደረጉ ናቸው ማለት ነው? ታሳቢ ያደረጉ ዲቫይሶች ናቸው ማለት ነው። በሌላ በኩል ቴርሞዳይናሚክስ ደግሞ ጀነራሊ ስለምንድን ነው የሚያጠናው? ስለ ሙቀትና ኢነርጂ ትራንስፈር፣ ስለ ሙቀትና ስለ ጉልበት ከአንዱ አካል ወደ ሌላው አካል እንዴት አድርጎ እንደሚዘዋወር የሚያጠና የፊዚክስ ክፍል ነው ማለት ነው። ስለዚህ ስለ ሙቀት ስናነሳ ሙቀት በብዙ ነገር ያስፈልጋል አይደለ? ለምሳሌ መኪናዎቻችን ሙቀትን ይፈልጋሉ። ለምሳሌ በኢንጂን የሚሰሩ መኪናዎች ሙቀት ይፈልጋሉ። እንዲሁም ደግሞ እነዚህን ሙቀቶች በመጠቀም ከአንዱ ኢነርጂ ወደ ሌላ ኢነርጂ ትራንስፈር ማድረግ ይቻላል አይደለ? ለምሳሌ የመኪና ኢንጂን ወይንም ሞተርን ስንመለከት በውስጡ ፒስተኖች አሉ። እነዚህ ፒስተኖች የራሳቸው ዲዛይን አላቸው። ስለዚህ በውስጣቸው ነዳጅ ሲገባ በሚፈጠረው ሙቀት አማካኝነት መቀጣጠል ይፈጠርና እነዛ ፒስተኖች መንቀሳቀስ ይጀምራሉ። ስለዚህ እዛ ጋር ያለው ኬሚካል ኢነርጂ ወደ ሂት ኢነርጂ ተቀይሮ ከዛ ደግሞ ምን ይፈጥራል? ሜካኒካል ኢነርጂ ይፈጥራል ማለት። ስለዚህ ስለነዚህ የኢነርጂ የሂት ኢነርጂ ከአንዱ አካል ወደ ሌላ አካል ትራንስፈር አጠቃላይ የሚያጠናልን የፊዚክስ ዘርፍ ምን ይባላል? ቴርሞዳይናሚክስ ይባላል። በሌላ በኩል ኤሌክትሮማግኔቲዝም ደግሞ ስለ ኤሌክትሪሲቲ እና ማግኔቲክ ፊልዶች የሚያጠና የፊዚክስ ክፍል ነው ማለት ነው። ስለዚህ ስለ ኤሌክትሪክ ከረንት ወይንም ደግሞ ስለ ማግኔቲክ ፊልዶች የሚያጠና አጠቃላይ የፊዚክስ ክፍል ምን ይባላል? ኤሌክትሮማግኔቲዝም ይባላል። ስለዚህ በኤሌክትሮማግኔቲዝም ምን አይነት ነገር ይኖራል? ስለ ጀነሬተሮች፣ ስለ ሞተሮች አይደለ? ስለ ጀነሬተርስ እና ደግሞ ሞተርስ በምናስብበት ጊዜ ስለነዚህ እቃዎች ስናነሳ የኤሌክትሮማግኔቲዝምን የፊዚክስ ክፍል ማንሳት ይኖርብናል ማለት ነው። ስለዚህ የኤሌክትሮማግኔቲዝም ፕሪንሲፕል አፕላይድ የሚሆንባቸው ዲቫይሶች ናቸው ማለት ነው። በሌላ በኩል ኒውክሊየር ፊዚክስ አይደለ? በጣም ዲስ ዴይስ በብዙ ሀገራት እየተፈለገ ያለና እየተሰራበት ያለ የፊዚክስ ክፍል ነው ኒውክሊየር ፊዚክስ። በውስጡ በጣም ብዙ ሰፊና ደስ የሚሉ ሀሳቦችን የያዘ የፊዚክስ ክፍል ነው። ምን ይለናል? አቶሚክ ኒውክላይ ኤንድ ራዲዮ አክቲቪቲ፣ እነዚህ ሁለቱ ፖይንቶች የሚገኙበት የፊዚክስ ክፍል ነው። አቶሚክ ኒውክላይ ማለት የአንድ አተም ምን አለው? በውስጡ ስንመለከት ሰባቶሚክ ፓርቲክሎች የሚባሉ አሉ አይደለ? ፕሮቶን፣ ኒውትሮን እና
ኤሌክትሮን ማለት ነው። ፕሮቶን ፖዚቲቭሊ ቻርጅድ ፓርቲክል፣ ኤሌክትሮን ኔጌቲቭ፣ ኒውትሮን ደግሞ ምንድነው ኒውትራል ነው። እዚህ አቶሚክ ኒውክለስ የምንለው ክፍል ውስጥ የአንድ አተም ሴንትራል ፓርት ላይ ያለው ክፍል ማለት ነው። ያ አቶሚክ ምን ይባላል? ኒውክለስ ይባላል። በውስጡ ምን አለ? ፕሮቶንና ኒውትሮን አለ ማለት እዚህ ውስጥ ፕሮቶኖችና ኒውትሮኖች አሉ ማለት። ስለዚህ የአተም ኒውክለስ በደንብ የሚያጠና ክፍል ኒውክሊየር ፊዚክስ ምን በማድረግ አብሮ ስለ ራዲዮ አክቲቪቲ በማጥናት። ራዲዮ አክቲቪቲ ማለት ምን ማለት ነው? የአንድ አተም ሴንትራል ፓርት ወይንም ደግሞ አቶሚክ ኒውክለስ አንስቴብል በሚሆንበት ጊዜ ወይንም መረጋጋት ሲያቅተው ኢነርጂ ሪሊዝ ያደርጋል። ምን ያደርጋል? ኢነርጂ ሪሊዝ ያደርጋል የአቶሚክ ኒውክለስ። ስለዚህ ኢነርጂ ደግሞ ሪሊዝ ሲያደርግ በምን አይነት ፎርም ነው ሪሊዝ የሚያደርገው? ኢነርጂ ልብ በሉ ትራንስፈር ያደርጋል አይደል? ከአንዱ ፎርም ወደ ሌላ ፎርም ማለት ነው። በራዲዬሽን ወይንም ደግሞ በጨረር አማካኝነት በጨረር አማካኝነት ኢነርጂ ሪሊዝ ያደርጋል። ስለዚህ ልክ ይሄ ቶታል ባህሪ ያ አቶሚክ ኒውክለስ የተለያዩ ራዲዬሽኖችን በመልቀቅ ስቴብል ወደ መሆን ደረጃ በሚሄድበት ጊዜ አጠቃላይ ያ ባህሪ ምን ይባላል? ሬዲዮ አክቲቪቲ ይባላል ማለት። ስለዚህ ይህ ኔቸር ዲስ ዴይስ ለብዙ ዓላማ ይውላል ማለት ነው። ኒውክሊየር ኢነርጂዎችን በመፍጠር ደረጃ ፖዚቲቭም አንዳንድ ቦታ ደግሞ ኔጌቲቭሊም የሰው ልጆች ሲጠቀሙት እንመለከታለን። እና ነገር ግን በጣም ለኃይል አማራጭ በጣም አሪፍ የሆነ አንዱ የፊዚክስ ምንድነው ፕሪንሲፕል የሚሰራበት የክፍል ነው ማለት ነው። ስለዚህ የራዲዬሽንን ኢማኔት በማድረግ የተለያዩ ራዲዬሽኖች አሉ አይደለ? እንደምናውቀው አልፋ፣ ቤታ እና ደግሞ ጋማ የምንላቸው ሬዲዬሽኖች አሉ አይደል? ስለዚህ እነዚህን በመልቀቅ የተለያየ የብርሃን መጠን ያላቸው ሬዲዬሽኖች ናቸው። እንዲሁም ደግሞ የተለያየ አቅም ያላቸው ሬዲዬሽኖች ናቸው። እነዚህን በሚለቀቁበት ጊዜ ራዲዮ አክቲቪቲ ይባላል። ስለዚህ አጠቃላይ ስለ እንደዚህ አይነት ባህሪያት ስለ አተሞች እንደዚህ ስለ ስቴቢሊቲያቸው አንስቴቢሊቲያቸው የሚያጠና የፊዚክስ ክፍል ኒውክሊየር ፊዚክስ ይባላል። ኦኬ አሁን ስለዚህ ጀነራሊ አሁን ዲፕሊ የገባን ስንሄድ የመጀመሪያው ምንድነው? ሜካኒክስ ነው። ቅድም ምን ብለናል? studies motion of the objects አይደለ? የአንድን ቁስ እንቅስቃሴ በደንብ ሳይንሳዊ በሆነ መልኩ የሚያጠና የፊዚክስ ክፍል ሜካኒክስ ይባላል። ሁለት አይነት ሜካኒክስ ክፍሎች አሉ አይደለ? አንደኛው ምንድነው? ክላሲካል ሜካኒክስ እና ኳንተም ሜካኒክስ ማለት ነው። ክላሲካል ሜካኒክስ የምንለው ምንድነው? ስለ ማንኛውም ቁስ እንቅስቃሴ እና ደግሞ እሱ ላይ አፕላይድ ስለሚሆኑበት ፎርስ የሚያጠና የፊዚክስ ክፍል ምን ይባላል? ክላሲካል ፊዚክስ ይባላል ማለት ነው አይደለ? ለምሳሌ አንድ መኪና ከአንድ ቦታ ተነስቶ ወደ ሌላ ቦታ ሲሄድ እዛ መኪና ላይ አፕላይድ ስለሆነው ፎርስ እና ደግሞ ስለዛ ኦብጀክት ስለዛ መኪና የሚያጠናው ፊዚክስ ሜካኒክስ ክፍል ምን ይባላል? ክላሲካል ሜካኒክስ ይባላል። አሁንና ሌላኛው ደግሞ ክፍል ምን ይባላል? ኳንተም ሜካኒክስ ይባላል። ስፔሻሊ ዲስ ዴይስ በጣም እየተጠናና ስራ እየተሰራበት ያለው የሜካኒክስ ክፍል ነው። እሱ ደግሞ ምንድነው? very small particles like electrons ባሉ ሰባቶሚ ፓርቲክሎች ደረጃ የሚያጠና ስለነሱ ባህሪያት ስለ ሰባቶሚ ፓርቲክሎች ኢነርጂ ትራንስፈር እንዲሁም ደግሞ የተለያዩ ባህሪያት የሚያጠና የሜካኒክ ክፍል ምን ይባላል? ኳንተም ሜካኒክስ ይባላል ማለት ነው። ለምሳሌ ቅድም እንዳልኳችሁ a car moving on a road follows the laws of mechanics አይደለ? አንድ መኪና ከአንድ ፖይንት ተነስቶ ወደ ሌላ ፖይንት ሲሄድ ምንን ይከተላል ይላል? የሜካኒክስን ህግ በተከተለ መልኩ ከአንድ ቦታ ወደ ሌላ ቦታ ይሄዳል ማለት ነው። ስለዚህ ሜካኒክስ ጀነራሊ ስለ ተለያዩ ቁሶች እንቅስቃሴ የሚያጠና የፊዚክስ ክፍል ነው ማለት ነው። ጀነራሊ እሱን መረዳት እንችላለን። በሌላ በኩል
አካውስቲክስ ኤንድ ኦፕቲክስ። አካውስቲክስ ማለት ቅድም ምንድነው ብለናል? ስለተለያዩ ድምጾች አይደለ? ዌቭ፣ የድምጽ ዌቭ እና ቫይብሬሽን የሚያጠና የፊዚክስ ክፍል ነው። ስለዚህ እዚህ ጋር ያየናቸው ባህሪያት እነዚህ የድምጽ የሞገድ እና ደግሞ የንዝረትን ባህሪ በደንብ አድርጎ የሚያጠና የፊዚክስ ክፍል ነው ማለት ነው። ስለዚህ ስለ ስፒከር፣ ስለ ማይክሮፎን በምናነሳበት ጊዜ አንደር አካውስቲክስ የሚገኙ ዲቫይሶች ናቸው። በዛ ዲፓርትመንት ስር ነው ማለት ነው ያሉት። ስለዚህ ማይክሮፎን፣ ስፒከር እና ደግሞ ኢኮ ማለት ምንድን ነው? በተለምዶ ገደል ማሚቱ ብለን እኛ የምንጠራው ማለት ነው አይደለ? የድምጽ ሞገድ ሄዶ ነጥሮ ሲመለስ ማለት ነው። ስለዚህ ስለ እንደዚህ አይነት ባህሪያት የሚያጠና የፊዚክስ ክፍል አጠቃላይ አካውስቲክስ ይባላል። ስለ ሳውንድ ዌቭ እና ቫይብሬሽን አካውስቲክስ ይባላል። በሌላ በኩል ደግሞ ኦፕቲክስ ደግሞ ምንድነው? ስለ ላይት አይደለ? ስለ ብርሃንና ስለ መስተጋብሮቹ የሚያጠና የፊዚክስ ክፍል ነው ማለት ነው። ስለዚህ ላይት እንዴት አድርጎ በአንድ ኤሌመንት ውስጥ ሲያልፍ ምን አይነት ባህሪ አለው፣ አንድ ብርሃን በሌንስ ውስጥ ሲያልፍ ምን አይነት ባህሪ አለው የሚለውን ነገር የሚያጠና አጠቃላይ ስለ ግላስ፣ ስለ ሚረር እና ካሜራዎች የሚያጠና የፊዚክስ ክፍል ምንድነው? ኦፕቲክስ ይባላል ማለት። ስለዚህ እዚህ ጋር የምንመለከታቸው እነዚህ መሳሪያዎች፣ እነዚህ ቴክኖሎጂዎች ግላስ፣ ሚረር፣ ካሜራ አንደር ኦፕቲክስ የሚቀመጡ ይሆናሉ። ማይክሮፎን፣ ስፒከር እና ኤኮ ደግሞ አንደር አካውስቲክስ ያሉ ዲቫይሶች ናቸው ማለት ነው። በእነ አካውስቲክስ ፊዚክስ እና በኦፕቲክስ ፊዚክስ ውስጥ ያሉ ዲቫይሶች ናቸው ማለት ነው። ኦኬ፣ ሌላኛው ደግሞ የፊዚክስ ክፍል ምንድነው? ቴርሞዳይናሚክስ ኤንድ ኤሌክትሮማግኔቲዝም ይሆናል ማለት ነው። ቴርሞዳይናሚክስ ኤንድ ኤሌክትሮማግኔቲዝም። ቴርሞዳይናሚክስ ቅድም እንደተነጋገር ነው አይደለ? ስለ ሂትና ስለ ኢነርጂ ትራንስፈር የሚያጠና ክፍል ነው ብለናል። እና ደግሞ ለምሳሌ how refrigerators and engine work አይደለ? እንዴት ነው ቤታችን ምን እንጠቀማለን አንድ ዕቃ እንዳይበላሽብን፣ የተለያዩ የምግብ ነክ የሆኑ እቃዎች እንዳይበላሹ ለረጅም ጊዜ ቀዝቅዘው እንዲቀመጡ ስንል ሬፍሪጅሬተር እንጠቀማለን። ሬፍሪጅሬተር ደግሞ አንድ የፊዚክስ ፕሪንሲፕል አፕላይድ የሆነበት ቴክኖሎጂ ነው። እንዴት ነው የሚሰራው የሚለውን ነገር በደንብ አንደርስታንድ ስናደርግ አንዱ የቴርሞዳይናሚክስ ኮንሰፕት ያለበት መሳሪያ ነው ማለት ነው። በቴርሞዳይናሚክስ ፊዚክስ ውስጥ ሬፍሪጅሬተርን እናገኛለን። እና ደግሞ ኤንጂን፣ ቅድም እንደተነጋገር ነው ኤንጂን ማለት ለምሳሌ የመኪና ሞተርን ስንመለከት ምን ይፈልጋል? ሙቀት ይፈልጋል ብለናል አይደለ? ስለዚህ ያ ሙቀት ነው ወደ ሜካኒካል ኢነርጂ የተቀየረው። ስለዚህ በዚህ ዲቫይስ ውስጥም የቴርሞዳይናሚክስ ኮንሰፕት ምን ይሆናል ማለት ነው? ይተገበራል። ስለዚህ ኤንጂን እና ሬፍሪጅሬተር በቴርሞዳይናሚክስ ፊዚክስ ውስጥ ያሉ ኤግዛምፕል ሊሆኑ የሚችሉ ዲቫይሶች ናቸው ማለት ነው። እዚህ ጋር እንደምትመለከቱት ምን አለ? ሙቀት ከሃይ የሙቀት ደረጃ ወይንም ከከፍተኛ የሙቀት ደረጃ ወደ ዝቅተኛ የሙቀት ደረጃ ፓስ ያደርጋል ወይንም ደግሞ ፍሎው ያደርጋል። ያንን የሚያሳይ ኢሜጅ ነው ማለት ነው። ኦኬ፣ ሌላኛው ደግሞ የፊዚክስ ዲፓርትመንት ምንድነው? ኤሌክትሮማግኔቲዝም አይደለ? ኤሌክትሮማግኔቲዝም። ይሄ ደግሞ ምንና ምንን ይመለከታል? ኤሌክትሪሲቲ እና ማግኔቲክ ፎርስን በተመለከተ የሚያጠና የፊዚክስ ዲፓርትመንት ነው። በውስጡ ምን ይዟል? እንደ ኤሌክትሪክ ሞተርና ጀነሬተር ማለት ነው። ኤሌክትሪክ ሞተርና ጀነሬተርን በደንብ ከፍታችሁ ብትመለከቱ በውስጣቸው ምን አይነት መሳሪያ ይኖራል? ማግኔት ይኖራል እና ደግሞ የኮፐር ወይንም ደግሞ የኮፐር ጥቅልል ሽቦዎች ይኖራሉ። ስለዚህ በነዛ ኮፐር ጥቅልል ሽቦዎች ውስጥ ኤሌክትሪክ ከረንት በምንሰጥበት ጊዜ ምን አይነት ነገር ይፈጠራል? ያ የኮፐር ጥቅልል ሽቦ የራሱ የሆነ ኤሌክትሪክ ሞገድ ይፈጥራል። ስለዚህ በማግኔቲክ ፊልድ እና በኤሌክትሪክ ሞገዶቹ መሃል ምን ይፈጠራል ማለት ነው? የኖርዝ ፖል እና ሳውስ ፖል ባህሪያት አለ። ኖርዝ ፖል እና ሳውስ ፖል ምንድነው የሚያደርጉት? እርስ በርስ ሁለት ማግኔት ቢኖረን ኖርዝ ፖል እና ሳውስ ፖል አትራክት ይደራረጋሉ አይደለ? አትራክት ይደራረጋሉ ማለት ነው። ሳውስ ፖል እና ሳውስ ፖል ደግሞ ምን ይደራረጋሉ? ሳውስ ፖል እና ሳውስ ፖል፣ ኖርዝ ፖል እና እነዚህ የማግኔት ምንድን ናቸው?
ፖርሽኖች ናቸው አይደለ ናርዝ ፖል እና ኖርዝ ፖል ሪፔል ይደራረጋሉ ሳውዝ ፖል እና ሳውዝ ፖል ምን ሪፔል ይደራረጋሉ ስለዚህ በእነዚህ ኮፐር ዋየሮች ውስጥ በሚፈጠረው የኤሌክትሪክ ሞገድ አማካኝነት የመሳብና የመገፋፋት ባህሪ ስለሚኖር ያ ኮፐር ዋየር ያለበት ሻፍት ይሽከረከራል ከዚህ የተነሳ እዛ ጋር ምን ይፈጠራል የሞተር ፕሪንሲፕል በዛ መልኩ ይፈጠራል ማለት ነው ቱ ዘ ሪቨርስ ደግሞ ምን ይሆናል ማለት ነው እነዚህ ኮፐር ዋየሮች ያሉበት ሻፍት በሚሽከረከር ጊዜ ዙሪያውን ደግሞ ማግኔቶች ካሉ ምን ይፈጠራል ማለት ነው ኮፐር ዋየሮች ውስጥ የማግኔቲክ ፊልዱ ኢፌክት ኮፐር ዋየሩ ላይ ኤሌክትሪክ ከረንት እንዲፈጠር ያደርጋል ስለዚህ በዛ ፕሪንሲፕል ደግሞ ዲቴል ገብተን የምናየው ይሆናል ምን ይፈጠራል ማለት ነው የጀነሬተር ዲቫይስ ፕሪንሲፕል በዛ መልኩ ይፈጠራል ማለት ስለዚህ ጀነራሊ ኤሌክትሮማግኔቲዝም የሚለው የፊዚክስ ክፍል በአጠቃላይ ስለ ኤሌክትሪክ ከረንት እና ስለ ማግኔቲክ ፎርስ የሚያጠና ክፍል ነው በውስጡ ኤሌክትሪክ ሞተር እና ጀነሬተርን እንደ ምሳሌ መጥራት እንችላለን ማለት ነው ኦኬ በቀጣይ ደግሞ በጣም ዲስ ዴይስ ቀደም እንደነገርኳችሁ ኢፌክቲቭ የሆነ የፊዚክስ ክፍል ነው ምንድነው እሱ ኒውክሊየር ፊዚክስ ኤንድ አስትሮፊዚክስ በእነዚህ ሁለት ዲፓርትመንቶች ላይ ደግሞ ፊዚክስ የራሱ የሆነ ትልቅ ሮል አለው አይደለ እና ኒውክሊየር ፊዚክስ የሚባለው የፊዚክስ ክፍል ላይ ስለ ምንድነው ብለናል ኒውክሊየስ ኦፍ አን አተም የሚያጠና የፊዚክስ ዲፓርትመንት ነው አይደለ ምክንያቱም የአንድ አተም ኒውክሊየስ ስቴብል ሲሆንና አንስቴብል ሲሆን የሚያወጣው ኢነርጂ በጣም ይለያያል አንስቴብል ሲሆን ሬዲዬሽን ይለቃል ስለዚህ እነዚህ ሬዲዬሽኖች ደግሞ ምን አላቸው የራሳቸው ሆነ ኢምፓክት አላቸው ማለት ነው ስለዚህ ስለ ራዲዮ አክቲቪቲ የሚያጠና እንዲሁም ደግሞ አጠቃላይ ስለ ኒውክሊየር ኢነርጂ የሚያጠና የፊዚክስ ዲፓርትመንት ነው ማለት ነው ስለዚህ ስለ ኒውክሊየር ፊዚክስ ሞር አንደርስታንድ ባደረግን ቁጥር ይህንን ኒውክሊየር ኢነርጂ የተሰኘውን ይሄንን የጉልበት አማራጭ ምን ማድረግ እንችላለን ዩቲላይዝ ማድረግ እንችላለን ከዛ በኋላ ለማብራት መጠቀም እንችላለን ሙቀት ምናገኝበት ሚንስ ሊሆን ይችላል ለብዙ ነገር ይጠቅመናል ማለት ነው እንዲሁም ደግሞ ስለ ተለያዩ ራዲዮ አክቲቭ የሆኑ ኤሌመንቶች አሉ ዓለማችን ላይ እነዚህ በተፈጥሮ የሚገኙ ኤሌመንቶች ምንድናቸው ራዲዮ አክቲቭ ኤሌመንቶች ናቸው ስለነሱ ደግሞ እንድንረዳ ያስችለናል ማለት ነው ስለዚህ እነዛ እንደነ ፖሊኒየም ያሉ ማቴሪያሎች በውስጣቸው ምን አለ ማለት ራዲዮ አክቲቭ ከመሆናቸው የተነሳ አንስቴብል ኒውክሊየስ ስላላቸው ጨረር ሁሌም ቢሆን ምን ያደርጋሉ ይለቃሉ እነዛ ጨረሮች ደግሞ ሃርምፉል ናቸው ለኛ ነገር ግን ፕሮፐርሊ ዩቲላይዝ ካደረግናቸው ለተለያየ በጎ ዓላማ ልንጠቀምባቸው እንችላለን ስለዚህ ኒውክሊየር ፊዚክስ እሱን አጠቃላይ ያጠናል ማለት ነው በሌላ በኩል ደግሞ አስትሮፊዚክስ ነው አስትሮፊዚክስ ደግሞ በአስትሮኖሚና በፊዚክስ መሃል ያለ የፊዚክስ ዲፓርትመንት ነው ምንድነው አስትሮኖሚ ማለት ስለ ጠፈር የሚያጠና የሳይንስ ዘርፍ ነው ፊዚክስ ደግሞ ውስጥ ሲገባ በአስትሮኖሚ ላይ ወይንም ደግሞ በጠፈር ምርምር ላይ ሊያግዙን የሚችሉ የተለያዩ መሳሪያዎችና ደግሞ የተለያዩ ኮንሰፕቶችን በውስጡ ይይዛል ማለት ነው ለምሳሌ applies physics to what stars planets and the universe በኳክብትና በፕላኔቶች እንዲሁም ደግሞ በአጥናፍ ዓለም ላይ ስላሉ ጥናቶች የሚያተኩር የፊዚክስ ዘርፍ ምን ይባላል አስትሮፊዚክስ ይባላል ለምሳሌ ስለ ብላክ ሆሎች እና ስለ ጋላክሲዎች የሚያጠና የፊዚክስ ዲፓርትመንት ይሆናል ማለት ነው ስለዚህ እነዚህን ደግሞ ለማጥናት እንዲመቸን ምን ያስፈልጋል የተለያዩ ሳይንቲፊክ የሆኑ መሳሪያዎች ያስፈልጋሉ አይደለ ስለዚህ እነዛ እንዲፈበረኩ ያስችላል ማለት ነው ፊዚክስ እና ደግሞ ለእያንዳንዱ ክስተት ሳይንቲፊክ የሆነ ኤክስፕላኔሽን እንድናገኝ ያደርገናል ማለት ነው ፊዚክስ አይደለ ሳይንቲፊክ የሆነ ኤክስፕላኔሽን እንድናገኝ ያደርገናል እሺ ውድ ሴት ተማሪዎቻችን አሁን በአየነው ነጥብ ላይ አሁን የሚከተሉትን ጥያቄዎች ደግሞ ሰርታችሁ የበለጠ አንደርስታንዲንጋችሁን እንድታጠነክሩ ከሆዲሁ እንግዲህ ምክሬን ለግሳለሁ በቀጣይ ደግሞ በዚህ ቶፒክ ዙሪያ የምንነጋገር ይሆናል ማለት ነው ስለዚህ ቀጣይ ያሉትን ጥያቄዎች ደግሞ ትሞክራላችሁ